ሰላም ጤና ይስጥልኝ። ዛሬ ለየት ያለ የጤና ፈተና አዘጋጅቼላችኋለሁ። ብዙ ጊዜ ሰውነታችን የተለያዩ ምልክቶችን በመስጠት ሊነግረን የሚፈልገው ነገር አለ። እኛ ግን በቸልታ እናልፈዋለን። ዛሬ 7 ዋና ዋና የበሽታ ምልክቶችን አቀርብላችኋለሁ። ታዲያም እናንተ ምልክቶቹን ሰምታችሁ በሽታው መለየት ትችላላችሁ? ይህን ለእናንተ ተዋለሁ። እስከ መጨረሻው ተከታተሉና ስንቱን እንደመለሳችሁ ኮሜንት ላይ አስቀምጡልኝ። ወደ ጥያቄዎቹ እንለፍ። ጥያቄ 1 ህመሙ ከእምብርት አካባቢ ተነስቶ ወደ ታችኛው የቀኝ የሆድ ክፍል የሚሄድ ከሆነ ምን ሊሆን ይችላል? የጨጓራ ቁስለት ወይስ ትርፍ አንጀት? ትርፍ አንጀት ካላችሁ ትክክል ናችሁ። የትርፍ አንጀት ህመም መጀመሪያ በእምብርት አካባቢ ጀምርና በጥቂት ሰዓታት ውስጥ ወደ ቀኝ የሆድ ክፍል ዝቅ ይላል። ቦታው ላይ ሲጫኑት ህመሙ ይበረታል። እጅን ሲያነሱት ደግሞ ይበልጥ ይወጋል። ትኩሳትና ማቅለሽለሽ ካለ ምልክቱ የትርፍ አንጀት የመሆን ዕድሉ 90% ነው። ነገር ግን የጨጓራ ቁስለት ህመም አብዛኛውን ጊዜ ከእምብርት በላይ ባለው የሆድ ክፍል ላይ የሚሰማ የማቃጠል ስሜት ነው። ህመሙም ምግብ ስትበሉ ወይም ደግሞ ስትራቡ ሊባባስ ይችላል እንጂ እንደነዚህ አይነቱ ወደ ቀኝ የመውረድ ባህሪ የለውም። ይሄ ማለት ወደ ቀኝ የሆዳችን ክፍል የመዛመት ወይም ደግሞ የመሰራጨት ባህሪ የለውም ማለት ነው። ጥያቄ 2 በድንገት ደረት ላይ ከባድ ጫና መሰማትና ህመሙ ወደ ግራ እጅ ወይም ደግሞ መንጋጋ የሚሄድ ከሆነ ምን ሊሆን ይችላል? የልብ ህመም ወይስ የሳምባ ምች? መልሳችሁ የልብ ህመም ከሆነ ትክክል ናችሁ። የልብ ህመም ሁልጊዜ መውጋት ብቻ አይደለም። ደረት ላይ ከባድ ድንጋይ የተቀመጠብን ያክል ጫና ሊሰማን ይችላል። ህመሙም ወደ ትከሻ፣ ወደ ግራ እጅና ወደ መንጋጋም ሊሰራጭ ይችላል። ለየት የሚያደርገው የልብ ህመም ይሄ ነው። ከዚህ በተጨማሪ ላብ፣ መንቀጥቀጥ እናም ደግሞ የትንፋሽ ማጠር ምልክቶች ይከሰታሉ ማለት ነው። ነገር ግን የሳምባ ምች ምልክቱ ከሳል ከትኩሳትና በጥልቅ ስንተነፍስ ደረታችንን ከሚወጋ ህመም ጋር የተያያዘ ነው። ህመሙም ወደ ግራ እጅ ወይም ደግሞ መንጋጋ የመሰራጨት ባህሪ የለውም። ልክ እንደ ልብ ህመም የሚሰራጭ አይደለም ማለት ነው። ጥያቄ 3 ከፍተኛ የውሃ ጥማት፣ ቶሎ ቶሎ መሽናት እናም የሰውነት ክብደት መቀነስ የትኛው በሽታ ምልክቶች ናቸው? የኩላሊት ጠጠር ወይስ የስኳር በሽታ? መልሳችሁ የስኳር በሽታ ከሆነ ትክክል ናችሁ። በደማችን ውስጥ ያለው ስኳር ሲበዛ ሰውነታችን በሽንት መልክ ለማስወገድ ይሞክራል። ብዙ ሽንት በወጣ ቁጥር ሰውነታችን ውሃ ስለሚጠማው ከፍተኛ ጥማት የሚሰማን ይሆናል። ስኳሩ ለኃይል ማምረቻ መዋል ስለማይችል ደግሞ ሰውነታችን የራሱን ስብ ማቅለጥ ይጀምራል። ይህም ለክብደት መቀነስ ምክንያት ይሆናል ማለት ነው። የኩላሊት ጠጠር ዋና ምልክቱ ግን በጎንና በጀርባ በኩል የሚሰማ እጅግ በጣም ከባድ ህመም እንጂ የውሃ ጥማት አይደለም። ጠጠሩ ሽንት ቧንቧ ውስጥ ሲገባ ህመሙ ወደ ታች ሊወርድ ይችላል እንጂ የሽንት ብዛትን የሚጨምር አይደለም ማለት ነው። ስለዚህ ልዩነቱ ይሄንን ይመስላል ማለት ነው። ጥያቄ 4 የአይን ሽፋን ውስጠኛው ክፍል መገርጣት፣ ቶሎ መድከምና የልብ ምት መጨመር የትኛው በሽታ ምልክት ነው? የደም ማነስ ወይስ የደም ግፊት? መልሳችሁ የደም ማነስ ከሆነ ትክክል ናችሁ። የደም ማነስ ማለት ኦክሲጅን የሚያጓጉዘው ሄሞግሎቢን ማነስ ማለት ነው። አይናችን ውስጥ ያሉት ጥቃቅን የደም ስሮች ደም ሲያንሳቸው ቀለማቸው ይገረጣል ወይም ደግሞ ነጭ ይሆናል። ሰውነታችን ኦክሲጅን ለማግኘትም ሲታገል ደግሞ ልባችን በፍጥነት ይመታል ማለት ነው። ነገር ግን የደም ግፊት ማለት ዝምተኛው ገዳይ በሽታ የሚባለው፣ ምክንያቱም ብዙ ጊዜ ምንም አይነት ምልክት ላያሳይ ይችላል። ከፍተኛ ሲሆን ግን ራስ ምታት ሊኖረው ይችላል እንጂ የአይን ሽፋን መገርጣትን አያመጣም። ስለዚህ ልዩነቱ ይሄንን ይመስላል። ታዲያ እስካሁን ካየናቸው 4 ጥያቄዎች ስንቱ መለሳችሁ? ከባድ ናቸው ወይስ ቀላል ናቸው? ቀሪዎቹ 3 ጥያቄዎች ደግሞ እጅግ ወሳኝ ስለሆኑ በደንብ ተከታተሉ። ለቻናሉ ግን አዲስ ከሆናችሁ አሁንም ሰብስክራይብ እና እንዲሁም ደግሞ ቪዲዮን ላይክ ማድረጋችሁን አትርሱ። ጥያቄ 5 የፊት መዛባት፣ የአንድ እጅ መዝለፍለፍ፣ ይሄ ማለት የአንዱ የእጃችን ክፍል መዝለፍለፍ ማለት ነው። እናም የንግግር መዘበራረቅ የትኛው አደገኛ በሽታ ምልክት ነው? ስትሮክ ወይስ ደግሞ የሚጥል በሽታ? መልሳችሁ ስትሮክ ከሆነ ትክክል ናችሁ። ስትሮክ የሚከሰተው ወደ አእምሮ የሚሄድ የደም ዝውውር ሲቋረጥ ነው።
ፊታችን በአንድ በኩል ሲዝል ወይም ደግሞ ለመናገር ስንቸገር አእምሯችን ኦክሲጅን እያጣ መሆኑን ያሳያል። ይህም ሲከሰት በደቂቃዎች ውስጥ ህክምና ማግኘት ሽባ ከመሆን ይታደገናል። ስትሮክ ማለት ፈጣን ህክምና የሚፈልግ ምልክቶቹም ፈጣን የሆነ ምልክቶችን የሚያሳይ ፈጽሞ ጊዜ ሊሰጣቸው የማይገቡ ምልክቶች ናቸው። ነገር ግን የሚጥል በሽታ አብዛኛውን ጊዜ መላ ሰውነትን በሚያሳጣ መንቀጥቀጥ፣ ንቃተ ህሊናን በመሳትና አረፋ በመድፈቅ የሚታወቅ ነው። የፊት መዛባት ወይም ደግሞ የአንድ ወገን ስራ ማቆም የስትሮክ እንጂ የሚጥል በሽታ ዋነኛ ምልክት አይደሉም። ጥያቄ 6 የአይንና የቆዳ ቢጫ መሆን፣ የሽንት ቀለም መጥቆር እናም የሆድ መነፋት የትኛው በሽታ ምልክቶች ናቸው? የጉበት በሽታ ወይስ የጨጓራ ባክቴሪያ? መልሳችሁ የጉበት በሽታ ከሆነ ትክክል ናችሁ። ጉበታችን ስራው በአግባቡ መስራት ሲያቅተው ቢሊሩቢን የተባለ ቢጫ ቀለም ያለው ንጥረ ነገር በደማችን ውስጥ ያከማቻል። ይህም ንጥረ ነገር አይናችንና ቆዳችን ቢጫ እንዲመስል ያደርጋል። ይህም የጉበት ጉዳት ወይም ደግሞ ኢንፌክሽን ምልክት ነው። ነገር ግን የጨጓራ ባክቴሪያ ከሆነ ምልክቱ ቃር፣ የሆድ ምቾት ማጣት እናም ደግሞ ምግብ ከበሉ በኋላ የሚሰማ ህመም ናቸው። የቆዳ ቀለም ወደ ቢጫነት አይቀየርም። የጨጓራ ባክቴሪያ ከሆነ የቆዳችንን ቀለም ፈጽሞ ሊቀይር አይችልም። ስለዚህ ይሄ ምልክት የጉበት ጉዳት ወይም ደግሞ የጉበት በሽታ ምልክት ነው ማለት ነው። ሰባተኛና የመጨረሻ ጥያቄ የፊትና የእግር እብጠት፣ የሽንት መቀነስ እናም ከፍተኛ ድካም የትኛው በሽታ ምልክቶች ናቸው? የኩላሊት ድክመት ወይስ የአስም በሽታ? መልሳችሁ የኩላሊት ድክመት ወይም ደግሞ የኩላሊት በሽታ ከሆነ ትክክል ናችሁ። ኩላሊታችን በሰውነታችን ውስጥ ያለውን ትርፍ ፈሳሽና ቆሻሻ ማስወገድ ሲያቅተው ፈሳሹ በሰውነታችን ውስጥ ይከማቻል። ይህም መጀመሪያ በአይን ዙሪያና በእግር ላይ እብጠትን ይፈጥራል። ሽንትም በከፍተኛ ሁኔታ ይቀንሳል ማለት ነው። ነገር ግን የአስም በሽታ ዋነኛ ምልክቱ የትንፋሽ ማጠር፣ ሳልና ደረት ላይ የሚሰማ ምቾት ማጣት እንዲሁም ደግሞ የድምፅ መነፋነፍ ናቸው። ታዲያ እብጠትን የሚያመጣ በሽታ አይደለም። ስለዚህ ልዩነቱ ይሄንን ይመስላል ማለት ነው። ታዲያም ጥያቄዎቹን እንዴት አገኛችኋቸው? ስንቶቹንስ በብዛት መልሳችኋል? ለዛሬ ያዘጋጀውላችሁ 7 የጤና ፈተናዎች እነዚህ ነበሩ። ሰውነታችን የሚሰጠንን ምልክቶች ቀድሞ መረዳት ህይወታችንን ሊታደገን ይችላል። በተለይ ዛሬ ያየናቸው እንደ ስትሮክ፣ የልብ ህመምና የትርፍ አንጀት በሽታ ምልክቶች የታዩበት ሰው በአስቸኳይ ወደ ህክምና መሄድ እንዳለበት አትርሱ። ስንት እንደመለሳችሁ ደግሞ ኮሜንት ላይ ጻፉልኝ። ቪዲዮ ከጠቀማችሁ ለወዳጆቻችሁ ሼር አድርጉ። ሁሌም እንደምላችሁ ጤናችሁ በእጃችሁ ነው። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።